ዮርዲ ስነ ስርዓትሽ ነሽ። በቃ ትክክል ዮርዲ ጭራሽ እንትኔም ቀርቶ ዮርዲ ማለት ጀመርካ። ክፈት በለው በሩን፣ ክፈት በለው በሩን የጌታውን፣ ክፈት በለው በሩን የጌታውን። አመት አውደ አመት አይደለም ሆዬ፣ አመት አውደ አመት መጨረሻ ላይ ነው። ሆዬ አላልክም አይደለም? ቆይ እንዴ ሆዬ አላልክም ከዚህ በፊት? በእናትሽ እኔ አልወድም እንደዚህ አይነት ነገር። ዊና ስነ ስርዓት ይኑር። ቆይ እኔ እኮ ምንም እኮ አላረኩም። አልወድም በቃ አልፈልግም። እኔ ቤስት ፍሬንድ የሚባል አማርኛ አይመቸኝም። ሰላም እንዴት ናችሁ? ድና የተከበራችሁ የኔ ተወዳጅ ቤተሰቦች እንዴት ቆያችሁ? እንዴት ሰነበታችሁ? እንዴት አላችሁልኝ? ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። እንኳን ለቡሄ በዓል በሰላም አደረሳችሁ። ዛሬ እንግዲህ ቡሄ ነው። ያው የዛሬ 10 ምናምን አመት እኔ ሆያው እያልኩ ነበረ በዚህች ቀን። ዛሬ ግን አድጌ ይሄው ከናንተ ጋር በዓል ላከብር ነው። የዛሬ ደግሞ ቀጣይ ምናምን አመት ደግሞ ቤታችን ነው የምናከብረው። ግን ቤታችን ከማክበራችን በፊት እኔና ውጪ ማክበር አለብን። ዛሬ እንግዲህ እንደ በዓል ነው እኛ ጋር ቡሄ ነው። ቡሄ ይከበራል እኛ ጋር እና ዛሬ እኔና ቡሄ ልናከብር ነው። እንግዲህ ባለፈው 2 ምናምን ቪዲዮዎች ለሰጣችሁኝ መልካም አመለካከት በጣም አመሰግናለሁ። አንድ ቀን እኔ ያገኘኋት፣ አንድ ቀን እሷ አገኘቼ። አልገኘው ብዬ ታገኘው በእናንተ ኮመንት ነው ግን የሁሉ ነገር የመጣው። ታበቀዩ ምናምን ጠብቅ፣ ምላሹን ጠብቅ ምናምን በሚል ነው እንትን ያልኩት። ኤኒዌይስ ቤተሰብ እንግዲህ ሁልጊዜ ያው ሰው ፕራንክ ማድረግ ምናምን ይሰለቻል፣ ትንሽ እንትንም ይላል። እኛ ግን ያው የምንሰራው ፕራንክ ከባህላችን ያፈነግጥ አይደለም። ትንሽ ዮርዲ ታለቅስብኛለች እንጂ ችግሩ እሱ ነው። አሁን ዮርዲ የምታለቅሰው ነገር ነው አሁን በግድ ማለት ነው። ዮርዲን እንዳታለቅስ ሳታለቅስ እንዴት ፕራንክ ላረጋት እንደምችል የምሬ ነው ብላችሁ ታኝቼ ተነስቼ ቆሜ ምን ብዬ ምናምን ማለት ነው። በቃ አቃተኝ። ምን አይነት ፕራንክ ባረጋት ነው ዮርዲ ማታለቅሰው? ምክንያቱም እሷ ስታለቅስ እኔ ሆዴ እንትን ይባባል እና በቃ ፕራንኩን አቆመዋለሁ። እና በቃ ስታለቅስ ደግሞ በጣም ነው የምናደደው ማለት ነው። ሳስታለቅስ በጣም ነው የምናደደው። ምክንያቱም እኔ ፕራንኬን እተዋለሁ፣ የእሷንም ባማየት አልፈልግም። ግን ከዚህ በኋላ ለምን ደምን ባታለቅስም ጉዳይ አይደለም። ምክንያቱም እኔ ከማናደድ አልፋ አስለቅሳኛለች። እኔ በቃ እውነት እኔ ባለፈው አለቀስኩ ከዮርዲ። አንተ እንዴት ከዮርዲ ጋር ተለያዩ የሚል ፕራንክ ይሰራል? አይሰራም እኮ የምሬ ነው የምላችሁ። ግን እርግጠኛ ነኝ አሁን እንደዚህ ቦታ ተቀያይሮ ቢሆን እና ቤተሰቦች በጣም ዛሬ ከረጅም ጊዜ በኋላ ከናንተ ጋር ከዮርዲ ጋር ዮርዲን ዛሬ ለቡዬ ምሳ ልጋብዛት ነው። ምሳ ምጋብዛት ግን ብቻዬን አይደለም ማለት የኔ ድሮ 7 እና 8ኛ ክፍል ስማር ክላስሜት አለችኝና በጣም ነው የምንዋደደው። እስከዛሬ ዮርዲን አይታት አታውቅም እና ዮርዲን ማየት ትፈልጋለች። አስተዋውቀኝ ብላኛለች። ከዩ ጋር አንድ ላይ ሆነን ምሳ እንበላለን። ምሳ ጋብዛቸዋለሁ። ከዛ በኋላ ዮርዲን ከሴት ጋር ስሆን ምን እንደምሆን አለች እና ቤተሰቦች ያለው ሰፈር ነው። ሰፈር ድረስ ነይ ብያታለሁ። ያው እኔ ብዙ ጊዜ የነሱ ሰፈር ትንሽ ራቅ ስለሚል እኛ ሰፈር ነው ተገናኝተን የትም ቦታ ልንሄድ ስንል የምንሄደው። ያው ካዩ ጋር አሪፍ ጊዜ ይኖረናል ብዬ ተስፋ አደርጋለሁ። የኔ ተወዳጆች ይሄንን ቤት ሁላችሁም ቪዲዮ ስታዩ ላይክ እያደረጋችሁልኝ ጀምሩልኝ። ታው ግን ከዛ በቃ እስከ መጨረሻው ይልኝ። እኔ ተወዳጆች ወዳችኋለሁ። ዮርዲ ትመጣለች፣ እንጠብቃታለን። አብራችሁን ሁኑ፣ የትም እንዳትሄዱ። ዛሬ አሪፍ ጊዜ ይኖረናል ከኛ ጋር። በድጋሚ እንኳን ለቡሄ በዓል በሰላም አደረሳችሁ እያንዳንዳችሁ። መቼም የቡሄ ጊዜ የሆነ ትዝታ ይኖርባችኋል። ሁላችሁም የሆነ ትዝታ ይኖርባችኋል። እስኪ የቡሄ ትዝታችሁ ሁላችሁም ኮመንት ላይ አስቀምጡልኝ። ወዳችኋለሁ። አብራችሁን ዮ ትመጣለች። ለማያልቀው ፍቅርሽ ስስት ለሌለበት ለልብሽ ቁንጅና ፍቅር ለሞላበት ሕይወቴን ዘመኔን አንቺ 6 ሰዓት ቀጥሬሽ አሁን ስንት ሰዓት? 6 ሰዓት ከ25 ደቂቃ በጊዜ መጣሁ። 25 ደቂቃ ማርፈድ ማለት ለኔ ዣንጥላሽን ዞር አድርጊልኝ። ያምሻል እንዴ? ለምን ጠላ ቦታ እኮ ነው ያለው።
ሰላም እንዳዘጋው መብቴ ነው። ለዘጋው ነው ማርያምን። ለምን መብቴ ነው። ጥላ ቦታ እኮ ነው ያለሽው እንዴ? ምንድነው ጥላ ለእንትን ብቻ እየተደረገ ያደረገው ማለት ነው። ግን ብቻ ዞር አውራ ይሄንም ዞር። ሰላም የኔ ተወዳጅና እንቁ ቤተሰቦች እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተም በያላችሁበት ደህና ሁኑልኝ። በጣም ነው የምወዳችሁ የኔ ተወዳጅ ቤተሰቦች። እኔስ ካዚ ማርያም ያማታ እንዴ ስነ ስርዓት ሽኝ ዛሬ ቪዲዮ ልንሰራ ነው የመጣ ነው። አሪፍ እስኪ እንኳን አደረሳችሁ ወይ ነው ዛሬ ወየው ይለልሽ እንኪ ያዥ ኩላ አንድ ግጠምልኝ ሆያሆዬ ሆበያ እኔ ልበል ሆያሆዬ እዛ ማዶ አንድ ጄሪካን እዚህ ማዶ አንድ ጄሪካን የኔማ ዮዬ ልትሄድ ነው አሜሪካን ሆያሆዬ እዚህ ቤቶች እንደምናችሁ በአመት አንድ ቀን መጣንላችሁ በአመት አንድ ቀን ለመጣ እንግዳ ምሳው ሙክት ነው ራቱ ፍሪዳ ሆያሆዬ ጉዴ ጨዋታ ነው ልማዴ ሆያሆዬ ጉዴ ጨዋታ ነው ልማዴ ሆያሆዬ ጉዴ ጨዋታ ነው ልማዴ ክፈት በለው በሩን የጌታውን ክፈት በለው የጌታውን አመት አውደ አመት አይደለው ሆያሆዬ አመት አውደ አመት መጨረሻ ላይ ነው። አላልክም ሆያሆዬ አላልክም ከዚህ በፊት እያለሁ እረፍቸው ነው ታዲያ አይደለም ምንድነው እየተንተን እያልከ ነው 17 አመት ሆያሆዬ ሆ አልልልህም ሆ ካላልሽ ራሴ ሆ ልበልሽ ሆያሆዬ ብለህ ሆ በል እንዴ እኔ ሁለቱንም ሲጀመር እንትን እኮ አይልም የሚባል ለሰው እኮ ሆም አይልም ሆያሆዬ ሆያሆዬ እኔማ ወርዲ የዊና ሚስት ከዚህ እስከ አሜሪካን ሆ ለኒድ ነው ሆያሆዬ ጉዴ ጨዋታ ነው ለማ አመት አውደ አመት ድገምን አመት ድገም የነ ዮርዲ ቤት ድገምን አመት ድገም ወርቅ ይብሰስበት ድገምን አመት ድገምና የዛሬ አመት ድገምን አመት ድገምና የዛሬ አመት ድገም አመት ድገምና ይጋቡልንና ድገምና ይጋቡልና አሚን ናሲል ሳምን ቻፕስቲክ እንዳትቀበኝ አንቺ ኧረ አልቀባሁም ቤት አንቺ በጣም እያሳቀቅሽኝ ነው አመዳ እንዴት የኔ ተወዳጅ ቤተሰቦች እንግዲህ እንኳን አደረሳችሁ ድጋሚ ዛሬ ሀገር ውስጥም ከሀገር ውጭም ላላችሁ ዛሬ እንግዲህ ቡሄ ነው ቡሄ ካልን በኋላ ምንድነው መጀመሪያ ነግሬያቸዋለሁ ለዮርዲ ያልነገርኳትን ነበረ ዛሬ ምን አለ መሰለሽ ወይ ቡሄ አይደለም ዛሬ ቡሄ ነው ምሳሌ ጋብዝሽ ነው አው ይሄ ምሳ ምጋብዝሽ እንዴት መሰለሽ ቦታ ልምረጥ ነኝ አረ ችግር እኔ መርጬ ነው አይደል ተመርጧል አለ ኦኬ መጣ ምናምን ሰው አለ ሌላ ሰው ማን ነው እንግዳ እንግዳ አለ ጌታን አዲስ አበባ ደስ ይላል ምንድነው መሰለሽ ድሮ 7 እና 8ኛ ክፍል ስማር ሴት ክላስ ሜት እንዳለኝ ነገርሽ ነበር አብዛኛው ጓደኞቼ ሴቶች እንደነበሩ ነገርሽ ነበር ድሮ አትቀያየርብኝ ድሮ እሺ ከዛ አንዷ በጣም ነው የምትወደኝና ለምን ሳልጋብዝም ምናምን ስትለኝ አረ ትወዳለች ስላንቻ ነገርኳት መውደድ ማለት ዞራ አናግረኝ ለምን ዞሮ መውደድ ማለት ትወደኛለች በቃ ደስ እላታለሁ መቻታለሁ ምናምን አዎ የሆነ ተጫዋች ልጅ ነኝ ምናምን ድሮ ምናምን ደስ ለውላት ድሮ ጸጉሬ እንደዚህ ነበር ምናምን አልነበረም ማርያምን ነበር አመዳም እና የማግዚአብሔር አትዳደጂ ምንድነው እኔ አልተናደድ ለምን ምናደድበት ነገር አለ የሚያናደድ ነገር አለ ነው ፊትሽ ተቀያየረ አልተቀያየረም እንዲህ ነበርኩ ማለት ተቀያየረ ማለት ሲሪየስሊ ነው ማለት ነው ስለዚህ ልጅቷ አስላንቻ ነገርኳትም ምሳ ልጋብዛ ልጅኝ ያሻልኳት አንቺ ነገርሽ አንቺ ልጅሽ ሂድና ምሳ አብረን እንበላለን ከሷ ጋር አልበላም ተበያለሽ ሲጀመር ለምን ስለኔ ያልነገርካት አሁን እኔ ለምን ሄጄ ምን ብለህ ታስተዋውቃን ነው እኔ
አንቺ ጋር ምሳ መብላት ምንም አስተዋውቃታለሁ። በቃ ጓደኛዬ ነች ታውቂያት እላታለሁ። ሲጀመር ከ7ኛ ክፍል 8ኛ ክፍል የምታውቃት ልጅ አሁን ለምን ትደውልልሃለች? በቃ ለምን ትደውልልሃለች? እንዳትቆጣኝ ደግሞ ልትቆጣኝ ትፈልጋለህ እንዴ? ኧረ በስመ አብ አይደለም ትቆጣኝ የሞከርክ ነው። ችግር የለውም። ለምንድን ነው አንተ የምትቀያየረው? ሌላ ነገር አለ? እኔ እኮ እግዚአብሔር ምንም እኮ አላልኩም። በቃ ምሳ ተጋብዘናል፣ ምሳ ልንበላ እንሂድ። ሌላ ምን አልኩኝ እኔ? ለምንድን ነው የማትሄጂው? ለምን ነው የማትሄጂው? መብቴ ነው። ለምን ምን አይነት መብት አለኝ? የምን ያለ መሄድ መብት? ለምን ገና እኔ አንድ ሴት የሆነ ምሳ ጋበዘችኝ ብዬ እንትን ስላልኩኝ አስቀምጠሽ አውሪኝ፣ በስነ ስርዓት አውሪኝ፣ ቆመሽ አውሪኝ። ተማል እንዴ? ለማታን እንዴ? አይደለም ካንተም ብሶ ልትናደድ ስትሞክር ለምን አልናደድም? ተረጋጋ። ጨጓራህን በጊዜ ሰው አክብሮሽ ይጠራሽ አይደል? ጨጓራህን በልጅነት እንዳጨርስ ተረጋጋ። እንዴ ያማል እንዴ? አንተ ሲጀመር ምን ችግሩ ንገሪኝ። ይኸው እንደዚህ ችግር አለ። አልበላም እንዴ? አለመብላት መብት አይደል እንዴ? ለምን መብቴ ነው አይደለም? መብትሽ ነው ግን ለምን መገኘት አልፈልግም። ለምን እንዴ? እኔ ነበርኩ ምን እንደ ነበረብኝ ጭራሽ አንተ ትናደዳለህ እንዴ? የሚያናድድ ነገር አለ እኮ። እሺ ምንድን ነው የሚያናድድሽ? ሲጀመር በምን ምክንያት ደወለችልህ? ለምን ደወለችልህ? ምሳ ልንበላ ደወለችልኝ። ምክንያቱም ደግሞ ጓደኛዋ ስለሆንኩኝ ደወለችልኝ። እና ለምን ሄደህ እኮ በልታችሁ ምናምን መምጣት ትችል ነበር። አሁን ከኔ ጋር ትሄጃለሽ አትሄጂም? ለምንድን ነው የማትሄጂው? መብቴ ነው። ያለ ሜዳ ጌታን ትሄጃለሽ፣ ለምን እግዚአብሔርን ትሄጃለሽ። እኔ በመጀመሪያ ልንገርህ አንድ ነገር ማለት ነው። እኔ ከዚህ በፊት ማለት ነው በጣም ብዙ እንትኖች ላይ አይቻለሁ። ይሄ ቤስት ፍሬንድ ምናምን በሚል ተልካሻ ምክንያት የብዙ ሰው ህይወት ሲበላሽና ሲበጠበጥ አይቻለሁ። እኔ ደግሞ እንደዛን አይነቱ ጥንቅጥ ውስጥ መግባት አልፈልግም። እዛው በርቀት ታቀኛለህ ሲጀመር እኔን አሁን የኔ ጓደኛ ስለሆነች ማራላ የኔ ስለሆነች ማራላ ሳብዬ ሄድኩኝ። ከዛ ነገ ነገም እንደሚፈጠር ምን አቀረው ደግሞ በኋላ ላይ ጭራሽ ከሌላ ሰው ጋር ግብ ልፈጠር ነው። ለምንድን ነው ግብ የምትፈጥሪው? ቆይ ምንድነሽ አንቺ? ለምን አስፈላጊ ስላልሆነ ሲጀመር አስፈላጊ አይደለም። ሲቀጥል አንተ እንደሚያናደድ ጉዳይ የለም። ለምን ደም ትናደደው? አይኔ እግዚአብሔር አንቺ የማያስኬድሽ ነገር ምንድነው? አይደለም ቤስት ፍሬንድ ብላችሁ ታመጡና በኋላ ሰው መጥፎ ታረጋላችሁ። እኔም በኋላ መጥፎ ልታስብለኝ። የኔ ቤስት ፍሬንድ ነገር አውቀዋለሁ። ቤስት ፍሬንድ ናችሁ። ቤስት ፍሬንድ ነን። አብረን ነው የምንበላው። ወይኔ ጌታ ወይኔ ልናደድ ሲጀመር ፊት መስጠት አያስፈልግም። ከነስ እኔ አሁን አንተ ዛሬ ፊት ሰጠው አምና አብረን ሄደን በላን። ከዛ ነገ ደግሞ አንቺ ቤት ካልገባው ልትለኝ እኔ እንደዚህ ፊት አልሰጠም። አይ እሷ መጥመጥ ምን ችግር አለ? ጓደኛሽ ብትሆን ያንተን የምትወድ ልጅ ለአንተ ስሜት ያላት ልጅ እኔ ስሜት አላት አልኩኝ። አይ ትወደኛለች አልኩ። በቃ እኔ ድሮ ትመቻታለሁ። በቃ እኔ ክረሽ ነበረች። ክረሽ ነበረች። አየህ እኔ ደግሞ አላሳፍጥም። እንደዚህ ትሄጃለሽ ወይ? አልሄድም። ያታውቀኝም ማለት ነው። እኔ አልሄድም። ለምን እንደሆነ ታውቃለህ? ይኸውልህ ግን አንድ ነገር ልንገርህ። እኔ ሰላማዊ ህይወት መምራትና መኖር የምፈልግ ሰው ነኝ። አንተ ላፈልግ ትችላለህ። በቤስት ፍሬንድ አማካኝነት የሚመጡ ብዙ ነገሮች አሉ። ስለዚህ እኔ ደግሞ ያን ነገር ለመጋፈጥ ዝግጁ አይደለሁም። ታውቃለህ፣ እኔ ከሰው ጋር መጣላትና መጨቃጨቅ አልችልም። አንተ ስነ ስርዓት ይኑራ። ጥላኝ የመታው ነው። እሺ ይኸውልሽ፣ ያው እኔ ወለም ዘለሙን ታዩ ከሰፈሪ ከልሎ ያመጣኝ ወለም ፀሐይ ሰፈር ወለም ዘለሙን ታዩ ፀሐይ ሰፈር ጽዱስ ወለም ዘለሙን ታዩ የት ወለም ዘለምት ያለሽ የት ወለም ዘለምት ያለሽ። አሁን ትሄጃለሽ አትሄጂ? እኔ አልሄድም። ዮርዲ እየተጠበቀች እኔ ብቻ አይደለሁም እኮ አንተም አትሄድም። ዮርዲ እየጠበቀች ነው። ተጠብቀን ተይ ረፊ ዮርዲ። ኧረ እንዴ ለምን እኔ ዛሬ ባይሆን ነገ ይሆናል እኮ ምኑ መሳገጃ። አንተ በጣም ነው የፈለከው ከሷ ጋር ምግብ መብላት። አንቺ እኔ ዛ ስትታወቅ ስትጎራ ምናምን እንደዚህ ምናምን ላይ ነው ምንድን ለምን ነው የምሄደው? አልሄድም። ምን ችግር አለው? አልሄድም። ችግሩን ንገሪኝ እስኪ። የኔ ጓደኛ ናት ሲጀመር ማለት ነው። የኔ ጓደኛ ናት። እኔ አንቺ ጓደኛ እኔ በዚህ ሰዓት ሰው አምኜ መሀላችን ላይ አላስገባም። አለቀ። ያውም አንተ 7ኛና 8ኛ ክፍል ቤስት ፍሬንድ ይሄ ነበር። በቃ አንቺ ስልኬ ቤስት ፍሬንድ ይሄ ነበር። አንተ ሂድና ማለት ነው ነገ ለሚመጣው ነገር አንተና አላፍትና የምትወስደው። እኔ ዮርዳኖስ አላፍትናውን አልወስድም። እኔ ሄዳለሁ ነገ። የት ነው የምትሄደው ነገ? እሷ ጋር ሄዳለሁ።
አረ እንትንስ ማረፊያ ቦታ ምናምን አላት ወይስ አንተ ዘጋጅተሃል? አልጋ ይዛለች። አረ አቤት እኔ ቤት ወስዳታለሁ። አይደል? አረ በጣም ስነ ስርዓት ይኑር አቦ፣ ስነ ስርዓት ይኑር። ጌታም ስነ ስርዓት ይኑር። ምን አድርግ ነው ማርያም ስነ ስርዓት ይኑር። በስነ ስርዓት ቆመህ አናግረኝ። በስነ ስርዓት ቆሜ ያወራሁሽ። አከበርኩሽ እኮ ልቀቂኝ፣ አትንኪኝ። በቃ አከበርኩሽ። በቃ ዛሬ ገና ሰባት ተናገርኩኝ። አይደለም ሰባተኛ ክፍል ስምንተኛ ክፍል የምታውቃት ልጅ መታ አንተን ይለህ ትጮኻለህ። ሰባተኛ ስምንተኛ ክፍል እኮ የመጣች ልጅ ማለት ማውቃት ልጅ ማለት ካንቺ ትቀድማለች። እሺ አያ የፈራሁት የእኔ ስናስማኝ እኔን ለማናደድ ብለህ ምንም ነገር ለማድረግ እንዳትሞክር። እኔ እንደሆነ አልናደድም። ታውቃለህ አይደል? ታውቃለህ አይደል? ስነ ስርዓት ይኑርህ አቦይና ያማል እንደ አንተ ወጥሽ እና ታዲያ በስነ ስርዓት አናግረኛ። ለምንድን ትሳይ የምትሄደው? ለምንድን ትሳይ የምትሄደው? ይኸውልህ እኔ ሄጄ ማለት ነው ሰው ጠርቶኛል። ስነ ስርዓትሽን ያዢ አይደል? ሰው አክብሪ። ሄጄ ሰው ከምደበድበው አንቺ እሺ እኔና አንቺ ወደፊት እኔና አንቺ ሰው ላይ መጣ ነው። አፍንጫውን ብዬ ነው የመጣችበት ምልካት። ሰው ላይ መጣ እንዴ? እኔና አንቺ ቤት ወደፊት ይመጣል። እኔ ሰውን በመቀበል ታውቃለህ እንዴት ሰውን እንደምቀበል ታውቃለህ። ማንንም ያውቃል። እሺ ምንድነው? እኔ ቤስት ፍሬንድ የሚባል ነገር መቀበል አልችልም። እሺ ቤስት ፍሬንድ አይደለችም እና በቃ ዝም ብላ አንቺ ሳው ክረሽ ነች። እና ክረሽ ምንድነው? እውነት ክረሽ ምንድነው? አዎ ያ ትምህርት ቤት ላይ ድሮ እንዴ ነው የአይን ፍቅር ምናምን የሚባለው በቃ ነች። እየቀለድክ ነው? ለምን ቀልዳለሁ? አይ እንሂድ፣ ችግር የለም እንሂድና እዛ ሆቴል መሀል ደህና አድርጌ ከሴራሚኩ ጋር ስጎትታት የዛኔ ምን እንደምትል ነው ያለ። እኔ ከሰው ጋር መደባደብ አልፈልግም። እንድደባደብ አታርገኝ። ኧረ ተይ ወርዲ፣ ተይ ግን ተይ። ምንድን ነው የምትለው? ተይ ከሰው አታስወጪኝ። ተይ እኔ ከሰው አላስወጣው። እሺ ልቀቂኝ፣ ልሂድበት። አንተ ጠርተኝ ተናደተ ልትሄድ ትሞክር። በቃ እሄዳለሁ። አትሄድም፣ ስነ ስርዓት ይኖር። አትሄድም፣ ጌታን አትሄድም። ወይኔ እኔ እሄዳለሁ። በእናትሽ ተይኝ፣ ሰዓት ራሱ ደረሰ። ገና ነው ወክ እኔ አንተ ማል እንዴ አይደለም። እስቲ የምትናደድበትን አንድ ምክንያት ንገረኝ። በቁም ነገር እኔ ነበር መናደድ የነበረብኝ። አክብሬ ጠርቼሽ አይደል እንዴ? እኔ ነበርኩ እኮ መናደድ የነበረብኝ። ምን ስላደረኩ ነው የምትናደጂው? እኔ እስኪ ምን አድርጌ ነው የምትናደጂው አንቺ? ጥራት እንደውም እዚህ ደውለህ ለምን ነው ጠራት? እኔ በቪዲዮ ፊት ጥፍጥፍ ማድረግ ዝም ብዬ ማልፋት እንዳይመስልህ። በቃ እንዳትሄጂ። ለምን አትሄጂም? በቃ ራሴ ነው የምሄደው። አመሰግናለሁ። እንደውም አትሄድም። ሲጀመር እዚህ ደረጃ ከደረሰች ደህና ከሌላ ቦታ ነው የመጣችው ወይስ እዚሁ ነው ያለችው? ከሌላ ሀገር ነው የመጣችው። እንግዳ ነች። ችግር የለም። ደህና አድርጌ ሀገሬ ብላ ናፍቃ እንድትሄድ ነው ማድረግ። በዳዴ ነው ማስኪዳት። ተይው በእናትሽ ተይ። እኔ አልወድም እንደዚህ አይነት ነገር። ዊና ስነ ስርዓት ይኑር። እኔ እኮ ምንም እኮ አላረኩም። አልወድም። በቃ አልፈልግም። እኔ ቤስት ፍሬንድ የሚባል አማርኛ አይመቸኝም ሲጀመር። እሺ ምን ችግር አለው? ለህይወቴ ድንበር ያለኝ ሰው ነኝ። ተጠራጠረኛለሽ ነው? እኔ አንተን ተጠራጥሬያለሁ። ታዲያ እኔን ካልተጠራጠረሽ እኔ በሱ ምክንያት ካንተ ጋር መጣላት ስለማልፈልግ ነው። ደግሞ እንደገና በሱ ምክንያት ደግሞ እኔ ድጋሚ ሌላ ነገር ውስጥ መግባት አትከተይኝ። እሺ በቃ አትከተይኝ። ዛሬ አዳር ራሱ አብሬ ነው ማድረው። ያው ከቤት ባረራለሁ ግን ወይኔ ቪዳሊ አታስቂ። በእግዚአብሔር ገግኛንቺ የኔ ፍቅር፣ እኔ ባንተ ማንም ሰው እንዲመጣብኝ አልፈልግም። የኔ እናት ቻው። አቡ ስነ ስርዓት ይኑር። ይወርዲ ስነ ስርዓትሽን ያዥ። በቃ ተከይ ይወርዲ። ጭራሽ እንትኔም ቀርቶ ይወርዲ ማለት ጀመርካ። ዊና ጌታን ይቆጫል። ማርያምን ይቆጫል። ሌላ ነገር ይወጥስ ጎት አታምጣ ነው። እሺ ምታው መስሏል። ጌታና ሲጀመር አትሄድም። ለቅቄያት ዛሬ ሲጀመር ትቼ አትውልም።